ታዋቂ የሆነ ፖለቲከኛ 15 ዓመት ታስሮ 15 ዓመት እስር በኋላ እንደተፈታ መረጃው ወጥቷል። የኛ ከእስራኤል ቀጥላ ያለችውን ጠላታችን ብለን የምናስቀምጣት ዩኤኢ ጋር የሄደው ብሎ ነገር በእነ ኢራን መንደር እንዴት ነው ጦርነቱን ኢትዮጵያ ውስጥ ያለውን ጦርነት ከኤርትራ ጋር ያለውን ጦርነት በተወሰነ ደረጃ አዘገየ ብለው የራሳቸውን ሐሳብ የሚሰነዝሩ ወገኖች አሉና ቁሳዊ ሰቀቀናቸውን ኑሮ ለመለወጥ ፖለቲከኛ የሚሆኑ አንዳንድ ሰዎች ጠቅላይ ሚኒስትሩ ይህን ሹመት ሲሾሙት የአዲስ አበባን ቻርተር ጥሰዋል። ለዚህ ሀገር ውስጥ ደግሞ በቂ የሆነ የጦርነት ሁኔታ ውስጥ ነው ያለው። ተፎካካሪዎችን ወደ ሚዲያ ያመጣና መቀለጃ ያደርጋቸው ነበር። ይሄው እነዚህ ናቸው ተፎካካሪዎች፣ ስለዚህ እኔ እሸናቸዋለሁ ይል ነበርና አሰብ ፈታውም ገደልኩም ምንም ልዩነት የሌለው ነገር ነው። የታሰረለት ዓላማ መልስ እስካላገኘ ድረስ ኮስት እያደረገ ነው። እንደ ሀገርም እኛ እያንዳንዳችን ኮስቱን በደንብ እናጣጥመዋለን። ይሄ ነገር ህመም ይፈጽማል። ሰው ላይ ስታደርጎ ምንም ላይ ታወቀ ምንም ላይ መስለኝ ስለሚችል የራሱ ቤተሰብ የታሰረ አመራር ሊኖር ይችላል። እስራኤል ማነው ኢራን በሚሳኤል ከመጣች በኋላ ኔታንያሁ እስካሁን አልታዩም የሚል ነገር ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊና ቀጠናዊ አጀንዳዎችን ወደ እናንተ እናደርሳለን። ጠቅላይ ሚኒስትር አብይ ወደ ዱባይ አምርተዋል። በዱባይ አካባቢ እንግዲህ ያው የጦርነት ቀጠና እንደሆነ ይታወቃል። ለምን በዚህ ሰዓት ጠቅላይ ሚኒስትሩ ወደዛ አመሩ የሚባለውን ሀሳብ በተለያየ ወገኖች ሀሳብ ሲሰነዘርበት ተመልክተናል። የራሳችንን ትንታኔ ወደ እናንተ እናቀርባለን። ሌላው መረጃችን የአሜሪካንን ግዙፍ መርከብ የኢራን ሚሳኤል እንደመታው መረጃ ወጥቷል። ይሄ ደግሞ አሜሪካ ለበቀል እየተዘጋጀች እንደሆነ ማስጠንቀቂያ በትራምፕ አማካኝነት እያስተላለፈች ነው። በዚህ መረጃ ላይም የምንለው ይኖራል። ሌላው ዜናችን የሚያመራው ወደ ኤርትራ ነው። ኤርትራ ከቅርብ ጊዜ ወዲህ የፖለቲካ እስረኞችን እየፈታች ነው። የፖለቲካ እስረኞችን መፍታቷ ለምንድን ነው ያስፈለገው? ውስጣዊ ቅራኔን ለመፍታት ነው? ከኢትዮጵያ ጋር ያለውን ችግር በጦርነት ለመፍታት የምትሄድ ከሆነ ውስጣዊ የሆነ አለመረጋጋትን በጊዜ ለማድረቅ ነው የሚል ሀሳብ ሲሰነዘር ሰምተናል። ታዋቂ የሆነ ፖለቲከኛም አይደለም አርቲስት ነው። 15 ዓመት ታስሮ 15 ዓመት እስር በኋላ እንደተፈታ መረጃው ወጥቷል። ሌሎች በርከት ያሉ መረጃዎችም እጃችን ላይ ይዘናል። እንደተለመደው ቻናላችን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ከባልደረባዬ አማን መንግስቱ ጋር ከወዲሁ እንጠይቃቸዋለን። አማን እንዴት ነህ? ሰላም፣ እንኳን ተገናኘን። ልክ እንደ መንደርደሪያ እስቲ የጠቅላይ ሚኒስትር አብይን ወደ ዱባይ ጉዞ፣ እዛ አካባቢ እንደምታውቀው የጦርነት ቀጠና ነው። ብዙ አስጊ ነገር አለ። በየደቂቃው ነው እንግዲህ ዱባይ ለነዋሪዎቿ የአላርም ጥሪ የምታቀርበው። የኢራን ሚሳኤል በተተኮሰ ቁጥር እያንዳንዱ ነዋሪ ወደ ቤት እንዲገባ፣ አንደርግራውንድ እንዲደበቅ፣ መኪናዎችም እንቅስቃሴያቸው እንዲያቆሙ ይሄ ነገር ጥሪ ይቀርባል። እንደዚህ አስጊ ሆኖ አይደለም፣ በጣም የሚያጠራጥር መጠነኛ የሚያጠራጥር አካባቢ እንኳን በጠቅላይ ሚኒስትር ደረጃ ወደዛ አካባቢ የሚሄዱ ሁኔታ ብዙም አልተለመደም እና ይህን ያለ ርቀት ደፍረው ወደዛ መሄዳቸው ከምን የመነጨ ነው የሚለው ነገር እስቲ አንድ ሁለት ሀሳብ እናንሳ። ኢትዮጵያና ዱባይ እንደሚታወቀው በጣም ስትሮንግ የሆነ ፓርትነርሺፕ አላቸው። ያላቸው ቁርኝትም ቀላል አይደለም። ስለዚህ ያላቸው በኢኮኖሚ ረገድም ሊሆን ይችላል፣ በሴኪሪቲ ረገድ በተለይ የብልጽግና መንግስት ወደ ስልጣን ከወጣ በኋላ ጥብቅ የሆነ ግንኙነት አላቸው እና ጠቅላይ ሚኒስትሩ የአጋርነት ለማሳየት ይህን ያለ ርቀት መሄዳቸው እንግዲህ ያለው ፓርትነርሺፕ ስር የሰደደ ነው ወይ ብለን አንድ እንጠይቅ ያደርጋል። ሁለተኛ በገሃድ ልክ እንደዚህ ፓርትነርሺፕ ማሳየት ባክፋየር አያደርግም ወይ? ምክንያቱም ኢራን ራሷን የቻለ የራሷን ሮል አላት። እዚህም እንደምታውቀው ቀጠናው አካባቢ ከኤርትራ ጋር ያላት ግንኙነት በጣም ሆስታይል በሆነ ኢንቫይሮንመንት ያላት ግንኙነት አለ። ከኢትዮጵያ ጋርም በተወሰነ ደረጃ የምንጠቃቀመው ነገርም አለና በአደባባይ እንደዚህ ፓርትነርሺፕን ማሳየት በዚህ ጦርነት ወቅት ምናልባት ከኢራን ጋር ያለውን ግንኙነት የበለጠ አያሻክረውም ወይ ብለን እንድንጠይቅ ያደርገናል። በሶስተኛነት ሊነሳ የሚችለው ኢትዮጵያ እንግዲህ ከቀይ ባህር ጋር በተያያዘ ከኤርትራ ጋር የገባችበት ውጥረት አለ። ያ ውጥረትን በማንኛውም አማራጭ ለመፍታት ብዙ መስዋዕትነት ለመክፈል መንግስትም ዝግጁ ነበር። እንደምታውቀው ብዙ የመከላከያ ሰራዊትም ወደ ሰሜን አቅጣጫ ሲተም ነበረ። ከዛ በኋላ ልክ የመካከለኛው ምስራቅ በሚፈነዳበት ጊዜ ይሄ የጦርነት ስጋቱ እዚህ ኢትዮ ኤርትራ ያለው የጦርነት ስጋት በተወሰነ ደረጃ እንደቀነሰ ነው እየተመለከትን ያለ ነው እና ጦርነቱን ኢትዮጵያ ውስጥ ያለውን ጦርነት ከኤርትራ ጋር ያለውን ጦርነት
በተወሰነ ደረጃ አዘገየ ብለው የራሳቸውን ሐሳብ የሚሰነዝሩ ወገኖች አሉና የጠቅላይ ሚኒስትሩ በዚህ ርቀት ድረስ ማለት ነው ብዙ በጣም ሪስክ ያለው ጉዞን ለመሄድ የወሰኑት ከምን አንጻር ነው የሚለውን ነገር እስቲ የራስን ሐሳብ በተወሰነ ደረጃ ነው። መልካም ደሬ እንግዲህ መጀመሪያ እስቲ በሁለት ከፍለን ነው ጠቅላይ ሚኒስትሩ ለምንድን ነው ይሄን ነገር ያደረጉት የሚለው ነገር ነው በጣም ቬሪ ኢምፖርታንት የሚለው ለምንድን ነው በአሁኑ ሰዓት ወደ ዱባይ የሚደረግ ፍላይት የለም ቆሟል። በእንደዚህ በሆነበት ሁኔታ ውስጥ የአንድ አገር መሪ ይሄንን በፕራይቬትም ሊሆን ይችላል ፍላይት እንትን አድርጎ ወደዛ አካባቢ ለመሄድ የተነሳበት ምክንያቱ ምንድን ነው? ከምን የመነጨ ነው? እንዳው ከጀብዱኝነት የመነጨ ነው ወይስ መከዱ ግዴታ የሚያደርገው የህልውና ጉዳይ የሚያደርገው ጉዳይ ይኖራል ነው? ለምን ምናልባት በሌላ ጊዜ እኮ መገናኘት ትችላለህ፣ በስልክ መነጋገር ይቻላል ኢምፖርታንት ከሆነ። ነገር ግን በስልክ መነጋገር የማይችል በጣም የህልውና ጉዳይ የሆነ ነገር ተፈጥሮ ነው ወይ እንደዚህ አትረስኪ ሊወሰድ የተቻለው ብለው ነገር ነው። መሄዱ ላይ ራሱ ባይት ሰልፍ ማለት መሄዱ ምን አይነት ፖለቲካዊ አንድምታ አለው እሱ ሌላ ጉዳይ ነው። ይሄን ውሳኔ ራሱ ለመወሰን ያስገደደን ነገር ምንድነው ብለው ነገር መቼም እንግዲህ አንድ ሀገር የሚመራ ሰው በጀብዱኝነት እንደዚህ አይነት ፉክክር ውስጥ የሚገባበት ሁኔታም የለም። ለምን ስቴት ነው ከጀርባው ያለው የግሉ ጉዳይ ብቻ አይደለም ሀገር ስላለ ማለት ነው። እሱ ካልሆነ ግዴታ ተኮነበት ነገር አለ ማለት ነው። ሁለቱ መሪዎች መገናኘት ያለባቸው ግዴታ የሆነውን ነገር ብንፈልግ ምንድነው ነው ሱዳን ውስጥ ያላቸው ሚና ነው ግዴታ ሊያደርግ የሚችልና በአካል በዚህ ጦርነት ውስጥ የኢራን ሚሳኤሎች እየተወነጨፉ ፕሌንን ይዘዛ ማከል መግባት የሱዳን ውስጥ የሚደረገው ነገር ግዴታ በዚህ ደረጃ ግዴታ ሆኖ ነው ወይ ብለህ ካሰብክ እሱን ግዴታ አድርጋል ወስዶም ለምን ሌላ ጊዜም ወይ በስልክ መነጋገር ወይ በዚህ ደረጃ የሚሉና ጉዳይ ስላልሆነ ማለት ህልውና በየ የሚወስደው ነው የትኛው ነው የዚህን አገር ሆኖ መቀጠል ወይ ደግሞ ነገ ትልቅ ማነቆ የሚሆንበት ነገር እየመጣ ከሆነ ይሄን ማነቆ ሰብሮ ለማለፍ የሚደረግ ጉዳይ ህልውና ጉዳይ በየ የሚወስደው እንጂ ሱዳን ውስጥ እኮና ዚስ ማችንትንም አይደለም የነገሮች ቢለዋወጡ ቢበላሹም ነገ መስተካከል የሚችሉበት ሁኔታዎች ይኖራሉ። ሰው ካልሆነ ምንድነው ብለን ካሰብን እንግዲህ እኔ በጣም የታየኝ ያለው ነገር ምንድነው ጦርነቱ የአረብ እስራኤል አሜሪካ ጦርነት ወደዚህ ቀጠና እየመጣ ነው። ይሄም በጣም ምንድነው ከዚህ ከሶማሌላንድ ከሃውቲ አማጺ ጋራ እቺ ከበብለው መንደብል መዝጋት ጋራ ተያይዞ እየመጣ ነው ነገር አለ ማለት ነው። ስለዚህ እዚህ ዘ ታይም በቃ ኢትዮጵያ ትልቅ እገዛና ትልቅ ኦፕሬሽን ከዩኤኢ ጋር አሁን የምሰራው ነገር ይኖራል ማለት ነው። ቤዝም አላት ሶማሌላንድ ላይ ቤዝ አላት። አሁን ትልቅ የጫወታው ሊጀምር በቃ እዚህ አካባቢ እስካሁን ድረስ ስንናገር ነበረው ስንተነትነው ነበረው ስናመለክተው ነበረው ጉዳይ አሁን ወደ ነጥቡ ጋር የተጠጋበት ሁኔታ ይመስለኛል ማለት ነው። አላቆም ነገ ሊሆን ይችላል ከነገ በኋላ ከሳምንት በኋላ ሊሆን ይችላል። ነገር ግን አተሪ ታይም እዚህ አካባቢ ላይ ፊሽካው ሊነፋል ጀመር ነው ማለት ነው። ለዚህ ሲባል ጠቅላይ ሚኒስትሩ ይሄን ሪስክ ወስዶ ወደዛ ሄዷል። የጠቅላይ ሚኒስትሩ ሪስክ መውሰድ ለዚህ ከሆነ ይሄ ሪስክስ በሌላ መንገድ ምን ይዞ ይመጣል ነው። ቅድም የጠቀስከው ነገር አለ እነ ኢራን እኮ ያዩ ነው እኮ ለምንድን ነው ኢትዮጵያ መሪ በዚህ ሁኔታ ውስጥ በዚህ አስጨናቂ ሁኔታ ውስጥ የኛ ከእስራኤል ቀጥላ ያለችውን ጠላታችን ብለን የምናስቀምጣት ዩኤኢ ጋር የሄደው ብለው ነገር በእነ ኢራን መንደር እንዴት ነው የሚወሰደው ብለው ነገርን ማስላት ነው የሚያስፈልገው ነገር። ይሄ ጠፍቷቸው አይደለም ጠቅላይ ሚኒስትሩ በዛ በኩል የሚወሰደውን ግምትን ግንዛቤው ሳይከቱ አይደለም ይሄንን አላፊነት ወደዚህ የመጡት። ለምን በዚህኛው በኩል ያለው ነገር ለአገርና እሳቸው በሚያስቡት ነገር ጠቃሚ ሆኖ ስለታየ ይመስለኛል። በየትኛው በኩል በእነ እስራኤልና በእነ አሜሪካ በኩል በእነ ዩኤኢ ጋር። ስለዚህ በዛ በኩል ያለው ነገር በይፋ በጠላትነት የመፈረጅ እድላችን 100% ነው ቢባል ሐሰት አይሆንም ማለት ነው በእነ ኢራን በኩል ማለት ነው። ኦኬ ይሄ ከሆነ እንግዲህ መሄዳችሁ ለምንድን ነው ብሎ ነገር ካሰብን ምንም ጥርጥር የሌለው ነገር ነው። አንደኛ ለሚደረገው ኦፕሬሽን ወታደራዊ ፖለቲካል ኢኮኖሚ ይገዛ ነው ዲፕሎማሲ ይገዛ ባይዞ እነዚህ በጣም ቀላል ነገሮች አይደሉም። ብር ብቻ መስጠት አይደለም ለሚፈጠሩ ነገሮች ሁሉ ላይ ጣልቃ የገባ
ኢትዮጵያን ኮርነር ለማድረግ የሆነ ቡድን ቢሄድ ኢትዮጵያ ብቻ ያለ ራሷ መከላከል ያለባት በወዳጅነት በፖለቲካ ኢትዮጵያን ባክ ልታረግ የሚችሉ ኃይሎች ነው ገባሉ። ለምሳሌ ኢትዮጵያና ኤርትራ መካከል የተያያዥ ጉዳይ ነው አሁን የመጣው የአሰብ ጉዳይ አይደለም። አሰብ የምንቆጣጠርበት ከዚህ በኋላ አሰብ ለኛ የኛ ስለሆነ ወይ ደግሞ አሰብ ለኢትዮጵያ ስለሚጠቅም ብቻ አይደለም። የኛ አሰብ መቆጣጠር የቡድኑ የእስራኤልና አሜሪካ የነ ዩኤን ለብሎኩ ዋስትና ነው ለነሱ ዋስትና አሁን ስለዚህ የጋራ ነው የምትፋለመው። ኢትዮጵያ ሄዳ ነገ አሰብ ብትቆጣጠር የሚጮህ ብዙ ስቴት ይኖራል። ይሄንን ነገር በጋራ ፖለቲካል ባክ መደራረግ ማለት ነው። እሱ ይመስለኛል ትልቁ ነገር። ሌላ ፋይናንሱን ማስተካከል። ፋይናንሱን ካላስተካከልኩ ዝም ብለህ ገብተህ መሀል ላይ ጦርነቱ በተራዘመ ቁጥር ችግር ይፈጠራል ማለት ነው። እንደዚህ በሶስተኛ በስፔሻል ኢንቮይ በኩል የማታወራቸውን ነገሮችን ነው የምትነጋገረው በአካል ተገናኝተህ ማለት ነው። በልዩ መልእክተኛ በኩል የማይወራ ነገር ሲሆን የግድ በአካል በስልክም ራሱ ለዋስትና የሌለ ነገር ሲሆን ነው ይህን ያክል ሪስክ የምትወስደው ነገር ማለት ነው። ትልቅ እንዳልከው ቶፕ ሴክሬት የሆነ ነገር ነው ሊሆን የሚችለው። የሀውቲ ራሱ አማጽያን መሪ ራሱ ማስጠንቀቂያ ሰጥቷል። እዚህ ሶማሊላንድ ላይ ማንኛውም ኦፕሬሽን የሚጀመር ከሆነ እርምጃ ወስዳለሁ ብሏል። ይህ እንግዲህ ኢትዮጵያንም የሚያሰጋ ነው። ምክንያቱም ኢትዮጵያ እዛ ውስጥ ልትገባ ስለምትችል ማለት ነው። አድማጭ ተመልካቾቻችን ቻናላችን ላይክ፣ ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ እንጠይቃለን። ቀጣዩ መረጃችን ምናልባት አጠር ያለ መረጃ ነው። እዚህ ጎረቤት ሀገር ሱዳን ውስጥ የግብፅ ትልቅ ብርጋዴር ጀነራል ማለት ነው የአልቡርሃንን ጦር እየመራ ተገድሏል። በዚህ በፈጥኖ ደራሹ እንግዲህ ኢትዮጵያን እዚህ የአርኤስኤፍ ካምፕ አላት የአርኤስኤፍ ማሰልጠኛ አለ ብለው እስከ ሮይተርስ ድረስ የተዘገበ ዘገባ ነበረ። አሁን ደግሞ ግብፅ በጀነራል ደረጃ ገብታ እስከ ማዋጋት ደረጃ የደረሰችበት ሁኔታ አለና ግብፅ ገብታ ያዋጋች የግብፅ ደግሞ አልቡርሃንን ደግፋ ማዋጋት ለጽድቅ አይደለም፣ ከብሔራዊ ጥቅሙ አንጻር ነው። የብሔራዊ ጥቅሙ ደግሞ ክሮስ ከቲንግ ነው፣ ከኢትዮጵያ ጋር የሚጋይ ነገር ነው፣ ቀጥታ የሚጋይ ነገር ነው እና ኢትዮጵያ ለዚህ ተመጣጣኝ ምላሽ መስጠቷን በአደባባይ የሚኮንኑ አንዳንድ የፖለቲካ እኔ ሀው ያልገባቸው ግለሰቦች በጣም ይገርሙኛል። እና ይሄ ደግሞ በዚህ መንግስት ብቻ ሳይሆን በደርግም በወያኔ ዘመን ትንሽ ረገብ ብሎ ነበር። በኃይለስላሴም ዘመን ተቀናቃኝ ሱዳን ውስጥ ያሉትን ተቀናቃኞች ከብሔራዊ ጥቅም አንጻር እየመዘኑ ማስታጠቅ ማደራጀት ይሄ የማንኛውም ሀገር ባልተጻፈ ሕግ የሚተገበር ነገር ነው እና አሁን ይሄ ትልቅ ጀነራል መገደሉና እዛ መገኘቱ በጣም ሾክ አድርጓቸዋል ግብጾችንም። በእርግጥ ምንድን ነበር ሲያደርግ የነበረው ይሄ የድሮን አጠቃቀምን ትሬኒንግ ሁሉ የሚሰጥ ነበር ነው የሚባለው። ማዋጋት ብቻ ሳይሆን ትልቅ አቅም ያለው ጀነራል ነው። ብርጋዴር ጀነራል አህመድ የተባለ ነው እንግዲህ የግብፅ አዋጊው ማለት ነው። እና እኛ ከኢምፕሊኬሽን አንጻር ነው የእሱ መገደል ብቻ ሳይሆን እዛ አካባቢ ግብፅ ምን ያህል ኢንቮልቭ እንደምታደርግና በአደባባይ ይህንን እንግዲህ ለመዘገብ የሚችሉ ዓለም አቀፍ ተቋማት ካሉ ልክ ባለፈው ኢትዮጵያ ላይ በጣም ፕሮናውንስ አድርገው ኢትዮጵያ የቀጠናው አተራማሽ ነች የሚል ታፔላ ለመለጠፍ የተጠቀሙበትን የሄዱበትን ርቀት ያህል ግብፅንም ልክ ኮርነር ለማድረግ መሄድ ቢቻልበትን ሁናቴ እናፍቃለን የሚል ነገር ነው። የምታክለው ሀሳብ ከሌለ ወደ እሺ፣ ሌላው መረጃችን የሚሆነው እንግዲህ ሰሞኑን ትንሽ አንድ እንግዳ የሆነው የዚህ የአዲስ አበባን ጸጥታ የመፈወስ ሁናቴ ነው። አዲስ አበባን በተመለከተ አንዳንዶች እንግዲህ ትልልቅ ወታደራዊ አመራሮች ናቸው ሌተናል ጀነራል አስራት ዴኔሮን ጨምሮ ትልልቅ የመከላከያ ሹማምንት ናቸው እንግዲህ አዲስ አበባን ጸጥታ ኮንትሮል እንዲያደርጉ የተፈለገው። ብዙ መላምቶች አሉ። አንዳንዶቹ ምርጫ እየተቃረበ ስለሆነ የኢትዮጵያ የአዲስ አበባ የጸጥታ ጉዳይ ስለሚያሰጋ በዛ ምክንያት እንግዲህ መንግስት በጣም ታይት የሆነ ኮንትሮል ለማድረግ ነው የሚል አለ። ሌሎች ደግሞ አይ ኢቭን ጠቅላይ ሚኒስትሩ ይህን ሹመት ሲሾሙት የአዲስ አበባን ቻርተር ጥሰዋል፣ የአዲስ አበባ ቻርተር አይፈቅድላቸውም ይህን ለማድረግ የሚል ደግሞ ሌላ መከራከሪያ የሚያነሱ አሉ። እኔ እንዳለኝ እንግዲህ መረጃ የአዲስ አበባ ፖሊስ በፊት በምንድን ነበር? በአዲስ አበባ ምክር ቤት ነበረ። ለአዲስ አበባ ምክር ቤት ተጠሪ ነበረ። ከ97 በኋላ ቲፒኤልኤፍ ምን አደረገው? ለፌዴራል ተጠሪ እንዲሆን አድርጎታል የሚል ነገር ነው። ከምን አንጻር እንደሆነ አልገባኝም ጥሰቱ ሁኔታ። በእርግጥ እነዚህ በመከላከያ ሹማምንት የአዲስ አበባን ጸጥታ ኮንትሮል ለማድረግ የተሄደበት ርቀት ያን ያህል እኛ ያላሸተትነው እጅግ አደጋ አለ ወይ ብለን እንድንጠይቅ ያደርገናል። ምክንያቱም የመከላከያ ሹማምንት ከሆኑ ኮንትሮል የሚያደርጉት ብዙ እንግዲህ የሰጉት ነገር አለ ማለት ነው። ምናልባት ዝም ብለህ በደምሳሳው ስትደመደመው ማለት ነው ወይስ ሪቫይዝ የሚያደርጉት ነገር አለ የሚለውን ነገርም እስኪ የተወሰነ ሀሳብ ስጠበት።
ጥሩ እንግዲህ ምን ሲሆኑ እንደዚህ አይነት ሪሻፍሊንጎች የሚደረጉት የሚለውን ነገር ማሰብ ነው የመጀመሪያ ደረጃ ማለት ነው። እርግጥ ነው ስልጣን ርስት አይደለም፣ ሁሌም ሪሻፍሊንግ ሊኖር ይችላል ናቹራል ብለህ ስታስብ ማለት ነው። ነገር ግን ሰደን የሆነ እንደዚህ አይነት ሪሻፍሊንጎች ምን ሲሆኑ የሚኖሩት የሚለውን ነገር ስናይ አንደኛ ሙስናና የሆነ ኔትወርክ የገነገነ ኔትወርክ ሲኖር ያንን ለመንቀርና ለማስተካከል ስታስብ እንደዚህ አይነት እርምጃዎችን ትወስዳለህ። አንድ እሱ። ሁለተኛ ነገር ከሙስና ጋር ብቻ ሳይሆን በደል የሚፈጽሙ አመራሮች ሲሆኑ፣ ጭቆና የሚፈጽሙ አመራሮች ሲሆኑ፣ ወገንተኝነት የሚያራምዱ አመራሮች ሲሆን ይሄም ውሎ አድሮ ቅሬታ ስለሚፈጥር ተቋም ውስጥ ቅሬታ ስለሚፈጥር ይህንንም ለማስተካከል አንስተህ ትመነቃቅረዋለህ ማለት ነው። ሌላ ነገር ደግሞ አሁን ያለውን ነገር ራሱ ስትራክቸር ውስጥ ያለውን ነገር ለማስተካከልና ከኔ ጋራ በማስቡ መንገድ አለደን ብለህ ስታስብም ከላይ አናቱን አስተካክለ ከዛ በኋላ ወርታች ፍሎውን ልታስተካክል ትችላለህ። ይሄ ሊሆን የሚችልና የሆነ የኖረም ነገር ነው። ግን ሰደን የሚሆንበት ምክንያት ደግሞ ምን ሲሆን ነው የሚለው ነገር ሌላ ጥርጣሬ ሲኖር ነው። አሴሮብኛል ብለህ ልታስብ ትችላለህ። አታቆም የሆነ ነገር ተንኮል እየተጠነሰሰ ነው ብለህ ካሰብክ አስቀድሞ እርምጃ መውሰድ ነው። ተንኮል ከሰማ ግን መረጃ ከሌለ መንካቱ ችግር ከሆነ ለምሳሌ ለምሳሌ መፈንቅለ መንግስት አሰቡ ብለህ ብናስብ ማለት ነው። ነገር ግን ተጨባጭ መረጃ የለም፣ ሊሆንም ላይሆንም ይችላል። ነገር ግን ላይሆንም ይችላል ብለህ ዛቶም ሊሆንም የሚችልበት እድል ስላለ ቦታዎችን ማቀያየር እናንተ በምታምናቸውና ትንሽ ታጠቋለ ማለት ነው። ግን መፈንቅለ መንግስት ብትሰጋ ያው ሪሼፍን የምታደርገው ወታደራዊ አካባቢ ነው አይደል? ዋናው መከላከያ ነው። ያረጋሉ እኮ ፖሊሶች እኮ አርጉ ካሉ መፈንቅለ መንግስት እኮ ግን ኦኬ መከላከያ ሪሼፍን ለምታደርገው ለምሳሌ ነው ማውራ ምሳሌ ነው። እሺ ምሳሌ ነው የቢዮናል ሲናሪዮ። አዎ ስለዚህ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ግን በዋነኝነት ይሄ እርምጃ የተወሰደው መቼ ነው የሚለውን ነገር አሁን ለምን የሚለው ነገር ነው አወሳኝ ነው። ከፊታችን 3 ነገሮች አሉ፣ አደገኛ ነገሮች። እቺ ሀገር ወደ ምርጫ ሊገባ ነው። እርግጥ ነው እነሱ እንግዲህ የሚያውቁት ነገር ሊያውቁ ይችላሉ። እኛ ደግሞ በምንረዳ አሁን ባለው ሁኔታ ምርጫን ተከትሎ ምናምን የሆነ ትርምስ ምናምን ይፈጠራል በፍጹም እኔ አሁን 100% በኔ ትንተና ማለት እንደዚህ አይነት ነገር ሐሳቡም እንደሌለ አይነት ነገር ነው ማለት ነው። ኮምፒታንት ተወዳዳሪ የፖለቲካ ፓርቲዎች ሲኖሩ ህዝቡ አፕታይቱ ተከፍቶ ምርጫ ላይ ተሳታፊ ሲሆን እነዚህ ነገሮች ሁሉ ተደማምረው አይደል ምርጫ ላይ በቃ በአጠቃላይ ህዝቡ እንደዛ ሙድ ውስጥ አይደለም። አሁን አንዳንድ ሰዎች ይሳሳቱ ነው ታውቃለህ። አንዳንድ የሚገርመኝ ነገር ማለት ነው አብዮትን እያው የሚመስላቸው ሰዎች አሉ። የእውቀት አብዮት እውቀት የሌላቸው ሰዎች አሉ። ዝም ብሎ በየአመቱ በየ3 ወሩ በየ5 ወሩ በየ10 አመቱ በየ7 አመቱ የሚታረጉ ነገር ይቆያል። 66 ነው እኮኛ ከዛ በኋላ እኮ አብዮት አይባልም። የ2010 ራሱ ለኔ አመጽ ነው የምለው። አብዮት አንዴ ተካሄደ ነው ያኛው አብዮት አይደል ለሚሉ ደግሞ አሉ። ደግሞ ተውሳቱም አውቀው ንግባና ግን ዋናው ነገር እንደዚህ አይነት መንግስትን የገለበጠ የቀየረ ነገር ማለት ነው የሚደረግ ዝም ብሎ በየጊዜ በየሳምንቱ አይደል። አንዳንድ ሰዎች አሁን አንዳንድ ያው እንግዲህ የተለመደ ነገር አለ ኢትዮጵያ ውስጥ ችግር የለም እውቀቱ መስፈርቱ ምናምን ስለሌለ ስለፖለቲካው ፖለቲከኞች ጉድ ነው የፖለቲከኞች አይወራም የነሱ አይወራም። ሚዲያ ላይ ቀርቦ ከራሱ በጣም ምን እንደሚያወሩ ማቁ ሰዎች ያሽማቅቃል። በፊት ትዝ ካለ እንደውም ቲፒኤልኤፍ ምን ያደርግ ነበረ ሆን ብሎ አቅም የሌላቸውን የፖለቲካ ፓርቲ ተፎካካሪዎችን ወደ ሚዲያ ያመጣና መቀለጃ ያደርጋቸው ነበር። ይሄው እነዚህ ናቸው ተፎካካሪዎች ስለዚህ እኔ ሸናቸዋለሁ ይል ነበርና ያሁኖችን እንኳን ማህበረሰቡ ራሱ ህዝቡ ራሱ እንዳልከው ለምርጫም አፕዴት ያለው ህዝብ አይደል። አይ ምንድነው ታውቃለህ ማህበረሰቡ እየነቃ ሄደ ግንዛቤው ኖረው ግን ፖለቲከኛ ወርታቸው ለምን ቅድም እንዳለ አንዳንዶቹ ቁሳዊ ሰቀቀናቸውን ኑሮ ለመለወጥ ፖለቲከኛ የሚሆኑ አንዳንድ ሰዎች ማለት ነው ደሞዝ ሲያንሳቸው ምናምን እዛ ፖለቲካ አካባቢ ብዙ ብር ይገኛል ወይ የሆነ ሰው በሞቅታ ዶላር ልክልኛል በሚል ነገር ነው እንጂ ለዛ ነገር የተሰጡ ሰዎች ሆኖ አይደለም። አንብቦ አውቆ ሐሳብ ይዞ የተሻለ ነገር ለማመንጨት አይደለም እዛ ቦታ መጡ። እኛ አይደለም ያለው በአደባባይ ተጋለጡ አሁን እንደሚያወሩ ነገር እያፈር ነውና ስለዚህ እነዚህ ሰዎች አሁን ሰው ኮንቪንስ አድርጎ ለምናምን ይፈጣሉ ይገፋሉ ብለህ ካሰብክ እሱ ትንሽ የሆነ የራቀ ነገርም ስለሆነ ግን ኤኒዌይስ ለፈለኩ ነገር ሶሻል ቤዛቸውም የሞተ ነው። ምርጫ አለ ከፊት ለፊት። ሁለተኛ ነገር ጦርነት ወደድክም ጠላህም እየመጣ ነው ያለው ጦርነት
የት ለዛ ወሳኝ የሆነ ከሻቢያ ጋር ወደ ጦርነት መግባታችን የማይቀር ጉዳይ ነው። የምስራቁም እዛ መካከለኛው ምስራቅም ጦርነት ትኩሳት እዚህም ይመጣል። እሱን ነው። ሌላ እዚህ ሀገር ውስጥም ደግሞ በቂ የሆነ የጦርነት ሁኔታ ውስጥ ነው ያለ ነው። በእንደዚህ አይነት 3 ነገሮች ውስጥ የተለዋወጠ ስለዚህ ከምን አንጻር ነው እንግዲህ ራስን ግምት መውሰድ ነው የሚችለው ማለት። በጣም አመሰግናለሁ አማን። ጥሩ ሀሳቦችን አንስተሃል። እንግዲህ 3ኛው መረጃችን ወደ ጎረቤት ኤርትራ ነው የሚወስደን። ኤርትራ ፕሬዚዳንት ኢሳያስ ከቅርብ ጊዜ ወዲህ እስረኞቹን እየፈቱ ነው። እኔ ምናልባት እድሜያቸው በጣም እያረጀ ስለሆነ ንስሐ እየገቡ ነው ወይ? ምክንያቱም ወደ 25 ዓመት ምናምን የሚጠጋ እስር ሲማቀቁ የነበሩ ዜጎችን መፍታት ጀምረዋል። እና አንዳንዴ ዝም ብዬ እንደው ከፖለቲካ መውጣ ብዬ ከእድሜያቸው አንጻር እኚህ ሰውዬ እንደው ርኅራኄ እያበጁ ነው ወይ የሚል ገራገር የሆነ አመክንዮ ይመጣል ወደ አይምሬ። ከዛ ደግሞ የሻቢያን ደግሞ ተፈጥሮ ሳቀው ደግሞ ስመረምረው ደግሞ አይ ይሄ አመክንዮ አይሰራም ምናምን ይለኛል። ምክንያቱም ሻቢያ እንደምታውቀው በሴራ ነው ራሱ በሴራ ንድፈ ሐሳብ ተኮትኩቶ አድጎ ነው እዚህ የጎለመሰው። 15 ዓመት የታሰረ ካርቶኒስት ነበር። ይሄ ካርቶኒስት ትንሽ ሶሻል ክሪቲክ ነገር ነበር የሚያቀርበው። ልክ ኤርትራ ነፃ ከወጣች በኋላ 4 ዓመት የመጀመሪያዎቹ 4 ዓመታት በጣም ነፃነት ነበር ነው የሚባለው። የሚዲያ ነፃነት ነበር እና በዛ ጊዜ አካለ ጎዶሎ መሰለኝ ይሄ አርቲስት እንደውም የፊዚክስ መምህር ነው ይባላል። እና ይሄ ግለሰብ ምንድነው በጣም ኮርኳሪ የሆኑ ሐሳቦችን በካርቶን መልክ ያቀርብ ነበር ሚዲያዎች ላይ። ከዛ ሻቢያ በተወሰነ ደረጃ በጣም እውቅና ሲያገኝ እንግዲህ አፈስ አድርጎ አስሮታል። በጣም እውቅና ያገኘ ተጽዕኖ ፈጣሪ ይፈራሉ ኤርትራዎች ማለት ነው። እኔ አሁን ግን ዋና እዚህ ጋር ይሄን ሐሳብ ያመጣሁት ለምንድነው ከዚህ በፊት ከአንድ ሳምንት በፊት ወደ 40 የሚጠጉ ወንጌላውያን ተፈተዋል። ከዛ በፊት ደግሞ ከ15 ከአንድ ወር በፊትም የተወሰኑ ሰዎች ተፈተዋልና የመፍታቱ ሂደት እየቀጠለ ነው። ወደ 10,000 ይጠጋሉ የህሊና እስረኞች እንግዲህ ኤርትራ ውስጥ ማለት ነው። እኔ ነፃነት እንግዲህ በዚህ ደረጃ ሲሆን በጣም የከፋ ነው። 10,000 የህሊና እስረኛ ለማሰር ከሆነ ኤርትራ ነፃ ያወጣቸው ምንድነው ነፃነቷ በአፍንጫዬ ይውጣ አይነት ነገር የምትለው ነገር ነው የሚሆነውና ይህ ግለሰብ መፈታቱ ብቻ ሳይሆን ከዚህ ቀደም ተካታይ ተፈተዋል። ሲፈቱም ተመልክተናል። ምናልባት ማህበራዊ ቅራኔያቸውን ያረቁ ነው ወይ? ኤርትራ ውስጥ ያለ ማህበራዊ ቅራኔ ያለ የሚቃወሙ አሉ። ብርጌና አህመዶም እዚህም እዛም ያው ደካማ ሆነውም ቢሆን እዚህም እዛም ሲቃወሙ እንመለከታቸዋለን። ዲያስፖራ ራሱ ለሁለት ከፍሎታል። በነገራችን ደጋፊ የኤርትራ ደጋፊና የኢሳያስ ደጋፊና ተቃዋሚ ተብለው ትዝ ይላል። ባለፈው እስራኤል ራሱ የሆነ ይደባደባሉ። ቤልጂየም ውስጥ ፈረንሳይ ውስጥ እና ያንን ቅራኔ ለመፍታት ኤርትራ እርምጃ እየወሰደች ነው። መንገድ መጥረግ ነው ወይ? ለጦርነት ለማድረግ መጀመሪያ የማህበረሰባዊ እርቅ ያስፈልጋል። ከዛ በኋላ ህዝብን በአንድ ላይ አደራጅተህ ለመዝመትም አይከብድም የሚል ነገር ነውና የሻቢያ እስረኞቹን የመፍታት እርምጃ ቀጥታ ከኢትዮጵያ ጋር ካለው ቅራኔ ጋር አይገናኝም ወይ? ምናልባት ይሄን ሐሳብ ጥሩ እንግዲህ ምንድነው እያደረገ ያለው የሚለውን ነገር እስቲ እናንሳ። ሻቢያን እስረኛን እየፈታ ነው። እነዚህ እስረኞች ደግሞ ፖለቲካም በሃይማኖትም ነፃነት ምክንያት የታሰሩ ሰዎች ናቸው። ልጅ አሁን ቢኒያም ሀሳብን በነፃነት የመግለጽ መብት ነው። ስጠቀልለው ምንድነው ካርቶኒስት ነው። እኔ የምታተም ጋዜጣ ላይ ማህበራዊ ክሪቲክን ያቀርባል። ይሄ ማለት ሀሳብን በነፃነት የመግለጽም መብትን ነው የታሰረው እንጂ ቢኒያም አይደለም የታሰረው። ቆዳቸው ስስ ነው። አምባገነኖች አይወዱም እንደዚህ ነገር። እሺ ቢኒያም ሲፈታው ለምን ታሰረ? ለምን ተፈታ? ፐርሰናሊ ነው ከሰውየው ከልጁ ጋር ቅሬታ እኮ የላቸውም እኮ ምንድን ፐርሰን ሰው ነው እኮ አይደል? አንዴ ኤርትራዊ ነው አይደል? ሐሳቡ ነው የሚፈሩት። ሐሳቡ ምንድነው? ሐሳባችንን በነፃነት መግለጽ መቻል አለብን። ነፃ ሀገር መስርተናል። ከዛ በኋላ በነፃ ሀገር ውስጥ የሚኖሩ ህዝቦች ደግሞ በነፃነት ሐሳባቸውን መግለጽ መቻል አለባቸው የሚል ሐሳብ ነው። ይሄን መብት ተጠቅሞ ነው የልጅ ያደረገ የነበረው። ዛሬ አንድም ጋዜጣ የሌለበት ሀገር ነው። ጋዜጣ ችግር የለውም እዚህ ብዙም የለምና ሐዳስ ይበር ጋዜጣ አላቸው ግን ሐሳባቸውን ዜጎች በፌስቡክ እዚህ ማንኛውም ሰው ጋዜጠኛ ነው ፈለገ ሐሳብ ይጽፋል። ዩቲዩብ ላይ ይነሳል፣ ቲክቶክ ላይ እንትን ታደርጋለህ ምናምን ትላለህ። ትራንስፎርም አድርጓል። አሁን ዘመኑ ከፕሪንት ሚዲያ በዚህ ደረጃ አለ ወይ? ይሄ ፈቀዳል ወይ ነው አሁን ኤርትራ ውስጥ ማለት ነው። ስለዚህ ካልተፈቀደ የዚህ የቢኒያም 15 ዓመት ሐሳብ ፈታው ገደልኩም ምንም ልዩነት የሌለው ነገር ነው። የታሰረለት ዓላማ መልስ እስካላገኘ ድረስ ምንድነው ሩህሩህነት? ለምን አሰሩ? ለምን ፈቱ? ሌላ ሰው አይቶ ተሳይ የግለጽ ጥያቄ እንዳያቀርብ እንደዛ ነው ወይስ ለኤርትራ የሐሳብ በነፃነት መግለጽ የሚባል ነገር አስፈላጊ አይደለም? አንድ የሚሉት ነገር አላችሁ ባይዞ የሻቢያ ሰዎች
እኛ ኔሽን ቢልዲንግ ላይ ነን ያለ ነው። ስለዚህ እንደዚህ አይነት ነገሮች ምናምን ነገሮች አስፈላጊ አይደለም፣ ኮምፕሮማይዝ መደረግ አለበት ይላሉ። ኢንክሉዲንግ ህገ መንግስት ማለት ነው። በምዕራባውያን መንገድ አይደለም እኛ ኔሽን ቢልድ የምናደርገው። በቃ አይ ገዳ ኔሽን በዛ ተላሉ ይሄንን ስለዚህ አስፈላጊ አይደለም የሚሉ አይ ነገር ነው የሚያነሱት። አሁን እነዚህ ወንጌላውያን ተፈቱ፣ የሃይማኖት ነፃነት ተከበረ ወይስ ሃይማኖት ነፃነት ከዚህ በኋላ የሚጠይቅ ትውልድ የለም ኤርትራ ውስጥ እሱ ማድረግ ይችላል? ምንድነው ግቡ ምንድነው? አሁን ማሰሩን ለመፍታቱ ማከረ ትክክል። ኤርትራ ውስጥ አሁን 3 ሃይማኖት ነው የተፈቀደው እንደሰማሁት መረጃ፣ ሱኒ እስልምና፣ ኦርቶዶክስ ክርስትናና ሉትራን። ሌሎቹን ኦልሬዲ አሁንም ጆቫ ዊትነስ ወይም ሌሎች የፔንቴኮስታል አይፈቀድም። እዛ ስቲል ቀባው አለ ነው። ማሰርና መፍታቱ የሚመስለኝ እንዳልከው አንደኛ የውጭ ጫናዎች ይመስለኛል። ውጭ ጫናዎችን ያው ሻዕቢያ አክቹአሊ እስካሁን ተቋቁሟል። እንግዲህ የማይቋቋምበት ደረጃም ሊደርስ ይችላል እኮ አንዳንዴ ሄደ የተወሰነ አሁን እንደዚህ አይነት ፍቺዎችን በጣም የሚደሰቱት ሂውማን ራይት ዎች ኢንተርናሽናል ተቋማት ናቸው። እነዛ ደግሞ የአሜሪካና የዌስተርኖች ዋነኛ አቀባባይ ናቸው ማለት እንደ አንድ ክራይቴሪያ ያስቀምጣሉ ከአንድ ሀገር ጋር ግንኙነት ለመፍጠር ብለው ምክንያቱም መግቢያ ቀዳዳ ይፈልጋሉ። ገባ የእነሱን አይዲያ ኢንፊልትሬት አድርገው ያንን ማህበረሰብ ለመበዝበዝ የፈለጉትን አይዲያ ለማስገባት አሁን ምህዳሩ መፈታት አለበት ብለው ወይም ደግሞ ሪላክስ ማድረግ አለበት ብለው እንደ ክራይቴሪያ ያስቀምጣሉና ሻዕቢያ በተወሰነ ደረጃ እጅ እየሰጠ ይመስለኛል። አንዴ ነው የሚመስለኝ። ሁለተኛ ግን ቅድም ያነሳሁት ማህበረሰባዊ መግባባትን ለማምጣትና ከዛ በኋላ በቃ ያለውን ነገር ነው ኢትዮጵያ ስትመጣ ያለውን ማንኛውንም ኃይል ተጠቅሞ የኢትዮጵያ ጋር ያለውን ግጭት ለመቀልበስ እንግዲህ ህዝብ አንድ መቆም አለበት የሚል ነገር ነው። ከዛ አንፃርም ሊሆን ይችላል ብለን በግምት እንግዲህ ምንድነው እኔ ከማህበረሰብ መግባባት የማህበረሰብ መግባባትን የሚፈጥርም አይመስለኝም። ነገር ግን ዊዜ ሻዕቢያ መግባባት እንዲፈጥርና ዊዜ ሻዕቢያ ለምን መሰለኝ ቀስ እያልክ እኮ እስር እየሄደ ቤተሰብን ታስራለህ። ገብቶሃል? የገዛ አይቀርብህን ሰው ማለት ነው፣ አመራር የሆኑ ሰዎች ማለት ነው። ስለዚህ ይሄ ነገር ህመም ይፈጽማል። ሰው ላይ ስታደርገው ምንም ላይ ታወቀ ምንም ላይ መስለኝ ስለሚችል የራሱ ቤተሰብ የታሰረ አመራር ሊኖር ይችላል፣ ልጁ የታሰረ ሰው ሊኖር ይችላል። ስለዚህ መግባባቶች ዊዘን ሻዕቢያ ችግር እየፈጠረ ስለሚሄድ ይህንን ነገር ለመፍታት ይህን ነገር ለማለዘብና መተማመን እንዲፈጠር ይህን እያደረጉ ነው የሚለው ነገር ያስኬዳል እንጂ ህዝቡማ እኮ መጀመሪያ ማጣ አሁን ቢኒያምንም ብትፈታም ሐሳብን በነጻነት መግለጽ ስለሌለ ምንም ዋጋ የለም። ምንም ለህዝቡ ምንም መግባባት የሚፈጥረው ነገር የለም። ግን በሻዕቢያ ውስጥ ያሉ ስልጣን ውስጥ ያሉ ሰዎች ቅሬታ ውስጥ የነበሩ ሰዎችን መግባባት ለመፍጠር እሱ ታስቦ ሊሆን ይችላል ማለት ነው። በጣም ግሩም። እስቲ ወደ ዓለም አቀፍ ደግሞ መረጃዎች እንሂድ። ኢራን አካባቢ እንግዲህ ኢራን ባላስቲክ ሚሳኤል ተኩሳ ትልቁን የአብርሃም የተባለው መርከብ መታለች። አሜሪካ በዚህም ከፍተኛ የሆነ ቁጭት ውስጥ ገብታለች። እንደውም የበቀል እርምጃ በሚቀጥለው ሳምንት ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ኢራንን አያድርገኝ ብለዋል። እንግዲህ ኢራንን በጣም ከፍተኛ የሆነ እርምጃ እንወስዳለን የሚሉት ምንድነው? እዚህ ከጦርነቱ ጋር በተያያዘ አንዳንድ ሰዎች የሚያነሱት ምናልባት የአያቶላ መግደሏ አሜሪካ ወይም ደግሞ እነዚህ እስራኤል ሮንግ ካልኩሌሽን ነው ይላሉ። ምክንያቱም ብዙ ተቃዋሚዎች ነበሩ እዛ ኢራን ውስጥ። እነዛን ተቃዋሚዎችን ሁሉ በአንድ እንዲቆሙ ኢራናውያን በአንድ እንዲቆሙ አድርጓቸዋል የአያቶላ መገደል ብለው ያስቀምጣሉ። በእርግጥ ኢራን ውስጥ ያለው የፖለቲካ ንቅናቄ በዚህ ደረጃ ይገለጻል የሚለው ነገር በስፋት መታየት አለበት። ኮስት እያደረገን ነው እንደ ሀገርም እኛ እያንዳንዳችን ኮስቱን በደንብ እናጣጥመዋለን። ነዳጅ ቆጥቡ ተብለናል አይደል? ነዳጅ በጣም እንግዲህ እሱ የሚያስፈራ ነገር አለ። የመካከለኛው ምስራቅ ለእነሱ ምን ተው አይደለም፣ እኛ ቤትም እያንኳኳ ነው። ዞሮ ዞሮ ግን ሚሳኤል ተኩሰው መጥተዋል። ኢራን የዋዛ ሀገር አይደለችም። ስቲል አሁንም በጣም ብዙ ዳሜጂንግ የሆነ እንትን ልታመጣ ትችላለች። ከዚሁ ጋር ተያይዞ የኔታንያሁን ኦፊስ እስራኤል ማነው ኢራን በሚሳኤል ከመታች በኋላ ኔታንያሁ እስካሁን አልታዩም የሚል ነገር ነው እንግዲህ እየወጣ ያለው መረጃ። እንደውም አንዳንድ ቪዲዮዎች በ3D ምንድነው በኤአይ የተቀነባበረ ቪዲዮ ነው እስካሁን የእሳቸው እየታየ ያለው። ተመተው ነው ወይስ ኢራን እንደታሰበው ታርጌቷን መታ ነው? ታርጌቷን ብትመታ ኢራን እስካሁን ዝም አትልም፣ በአደባባይ ትናገር ነበር። ማለት ዝም ብሎ አይደለም። እነሱ እኮ ሲመቱ ሰላዮች አሉ፣ አስተኳሾች አሉ፣ ብዙ ነገር ስራ አለ ሲሰሩ ማለት ነው። ኢቭን እኮ ማነው እኛ አያቶላ ሲመቱ እኮ ከአያቶላ ጋር የደህንነት ኃላፊው መጣው ብሎ ከወጣ በኋላ ተመቱ። ከዛ በኋላ እሱ ሰው ማለት ነው ሲጣራ ለካ የሞሳድ ሰላይ ነው። እና ያለ ሰላይ እንደዚህ አይነት እጅግ በጣም ቁልፍ የሆኑ አመራሮችን መምታት የሚቻልበት ሁኔታ አይኖርም። ዞሮ ዞሮ ይሄ መረጃ እየወጣ ነው። ኢራን አካባቢ እንግዲህ ያለው ጦርነት አልበረደም፣ ስቲል እየቀጠለ ነው። እንደውም በሚቀጥለው ሳምንት በሚያስፈራ ደረጃ ጉዳዩ እየተባባሰ የሚሄድ ይመስለኛል።
ከዘገባዎች ስመለከት። መልካም እንግዲህ ያው እነሱ ጦርነት ምናልባት የትራምፕ ዛቻ ወደ እግረኛ ሊገቡ ነው ወይ የሚል ነገርም ጥያቄ የተነሳ ነው ያለው። እሱ ከባድ ነው። የእስላሚክ ጋርዱን ደግሞ እዛም መረጃችሁን ለሚሰጠን ሰው ምናምን ብር እንሰጣለን የሚል ነገር መጥቷል። ጠቅለል ባለ ሁኔታ የአብርሃም መርከብንም ደግሞ አሜሪካ አልተመታም እያለች ነው አስተባብራለች። ስለዚህ እንግዲህ ጠቅለል ያለ ጉዳይ ምን ሊይዞ ሊመጣ የሚለው ወደፊት ደግሞ እያየን የምንሄድበት ጉዳይ ይሆናል። በጣም ግሩም አማን። ካለን ሰዓት አንጻር አድማጭ ተመልካቾቻችን የዛሬውን ዝግጅት በዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩን።